ጋይስ በሀገራችን ምን አይነት መከባበር ምን አይነት መቻቻል ምን አይነት የሃይማኖቶችም መከባበር እንደታየ ልንገራችሁ። ይህ የሆነው በሆሳና ከተማ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በፕሮቴስታንት ቸርች መካከል የነበረው ይህ የመመሰጋገንን ነገር አንዴ ልንገራችሁ። ኦርቶዶክስ ተዋሕዶና የማንቸስተር ደጋፊ ካልሆነች አላገባት። ወንድማችን አሉላን ማስመልሱት ከሆነ ችግር የለውም። እኛም ቻሌንጅ እንጀምርና እሱን ማስመልሱት ከሆነ በፊትም ተረታ ኤፍኤሙን ማንም አያውቀው። ከዚህም በኋላ ደግሞ ማንም የሚያውቁ ሰዎች ራሱ ማዳመጥ እንዲያቆሙ እናደርጋለን። በቃ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ሁሉ ብዬ ተናግሬያለሁ። ስሙት ይሄን ደፋር የሌባ ተላላኪ። ለእንደናንተ አይነት አለሌና ማፊያ ልባችን ለጥቂት ሰከንድ እንኳን አይደነግጥም። አንተ የዩቲዩብ ጋርድ አይደል? አቀለሉ ጋርዱን አቀለሉ ፕሮቴስታንት አይደል? እኔም ፕሮቴስታንት ነኝ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስና በወቅታዊ ቪዲዮ ተመልሼ መጥቻለሁ። እንግዲህ በዚህ የምንመለከተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ የፕሮቴስታንት እምነት ተከታይ አንድ ፓስተርን አመስግናለች። ይሄም ደግሞ የሆነው በሀዲያ ስልጤ ሀገረ ስብከት ጽሕፈት ቤት ነው። በጣም የሚገርምና የሚደነቅ ነው። ይህን አስቃኛችኋለሁ። ሌላው ደግሞ የምንመለከተው እንግዲህ ሰሞኑን ኦርቶዶክሳዊት ሴት ነው ማገባው ያለው ጋዜጠኛ አሉላ ከስራ መታገዱ መባረሩ ይታወቃል። በጥበቃዎች ኦርቶዶክሳውያን ወጣቶች እንግዲህ በተለይ ቲክታከሮቹ የጨመሩት አንድ ቻሌንጅ አለ። ያንን ማስቃኛችኋለሁ። ዘማሪት ሶፊያ የምትባለው እንግዲህ ወደ ኦርቶዶክስ ጉዞ ልታደርግ ይሁን ምን ይሁን አይታወቅም። እንግዲህ ወደ ኦርቶዶክስ እመለሳለሁ ብላ ግን የተናገረቻቸው ያልሆኑ ነገሮች አሉ። እነሱን እንመለከታለን። ሌላው አቤል አቡና የሚባለውን ታውቁታላችሁ። የፕሮቴስታንት እምነት ተከታይ ነው። እንግዲህ በአዩ ጩፋ ጋርዶች ሊደበደብ እንደነበረም አንድ ቪዲዮ ወጥቷል። እነዚህና ሌሎች ነገሮችን አስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችን ቆዩ። ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ። እስቲ ቅድሚያ ቤተክርስቲያኗ ያመሰገነችዋን ቸርች እና ላስደምጣችሁ። ጋይስ በሀገራችን ምን አይነት መከባበር ምን አይነት መቻቻል ምን አይነት የሃይማኖቶችም መከባበር እንደታየ ልንገራችሁ። ይህ የሆነው በሆሳና ከተማ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በፕሮቴስታንት ቸርች መካከል የነበረው ይህ የመመሰጋገንን ነገር አንዴ ልንገራችሁ። እንደሚታወቀው በሆሳና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሆሳና ከተማ በድምቀት እንደሚከበር ይታወቃል። እንዳጋጣሚ ሆኖ ታዲያ በዛኑ ቀን ውስጥ ለዘ ፕሬሰንስ ኦፍ ጋድ ኢንተርናሽናል ቸርችም ትልቅ የተባለ የወንጌል ኮንፈረንስን በዛኑ ቀን በዛው አካባቢ አዘጋጅታ ነበር። ይህንን ተከትሎ ታዲያ የድምጽ መደበላለቅና እንደዚሁም ደግሞ አላስፈላጊ ግርግር እንዳይፈጠርም ሁለቱ ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቸርችና እንደዚሁም ደግሞ የፕሮቴስታንት ቸርችም ንግግር ያደርጋሉ። እዚህም ታዲያ የፕሮቴስታንት ቸርች ያዘጋጀችውን ትልቅ የተባለ ኮንፈረንስን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥያቄን በመቀበልም ወደ ሌላ ቀን አዛውረውታል። ወደ ሆሳና የሚመጡ እንግዶችም የኛም እንግዶች ናቸው ሲሉም እንግዲህ መልእክታቸውን አስተላልፈዋል። በሆሳና ከተማም ታዲያ ይህ ትልቅ የተባለ እንግዲህ መከባበርን ተመልክተናል። እንደዚህ አይነት መከባበርም እንደዚህ አይነት መዋደድ በጣም ነው የሚያምርብን። እንግዲህ እንደተከታተላችሁት ነው። ወንድማችን ብሩክ እናመሰግናለን። ሙሉውን እኔ እንትንላችኋለሁ። በስክሪኑ ላይ እንደምትመለከቱት ነው ደብዳቤው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀዲያ ስልጤ ሀገረ ስብከት ጽሕፈት ቤት ነው የሚለው። እንግዲህ ለዘ ፕሬዘንስ ኦፍ እንግዲህ ቅርታ ቋንቋውን ከተሳሳትኩ ለዘ ፕሬዘንስ ኦፍ ጋድ ኢንተርናሽናል ቸርች ይላል። አዲስ አበባና ሐዋሳ አጥቢያ ነው የሚለው። ጉዳዩ ምስጋናን ማቅረብን ይመለከታል ይላል። እንግዲህ እንደሚለው በርሱ ለመግለጽ እንደተሞከረ ሁሉ በሀዲያና ስልጤ ሀገረ ስብከት በሆሳና መንበረ ጵጵስና ደብረገነት ቅድስት ማርያም ቤተክርስቲያን ከመጋቢት 24 እስከ 27 2018 ዓ.ም የሚከበረውን የበዓለ ሆሳናና በሆሳና መርሐ ግብር አስመልክቶ ሰፊ ዝግጅት አድርገን እንግዶችን ለመቀበል በመጠባበቅ ላይ ሳለን በአብዮ ኤርሳም ስታዲየም ሰፊ ኮንፈረንስ በእናንተ ቸርች በኩል መዘጋጀቱን በሶሻል ሚዲያ በማየታችን በየደረጃው ላሉ የመንግስት መስሪያ ቤቶች ወንጌሉን ባንቃወምም ከቦታው ቅርብነት የተነሳ የድምፁ መረባበሽ እንዳይፈጠር የቦታ ለውጥ ቢደረግ ለውጥ ቢሆን ተደርጎ መፍትሄ እንዲፈለግ ባቀረብነው ጥያቄ መሰረት በክልሉ ሰላምና ጸጥታ በኩል በተፈጠረው የጋራ መድረክ ይላል የቤተክርስቲያናችን መግለጫ በሆነው በአብይ ጾም 8ኛ ሳምንት ላይ የሚውለውን የሆሳና በዓል ሲሆን በሀገረ ስብከታችን ደግሞ በተለየ መንገድ ሆሳናን በሆሳና በሚል መሪ ቃል ከአራት አቅጣጫ በሚዘጋጁ መንፈሳዊ ጉዞ በርካታ ቁጥር ያላቸው ህዝብ የሚታደምበት ብፁዓን አበው ሊቃነ ጳጳሳት ህዝቡን የሚባረኩበትና
ከፍተኛ የመንግስት ባለስልጣን ተገኝተው መልእክት የሚያስተላልፉበት መሆኑና የሆሳዕና በዓል በቤተክርስቲያናችን ቀመር በካላንደር የተወሰነ ወደ ሌላ ጊዜ ወይም ቀን ይዘዋወር የማይባል መሆኑን ያቀረብነው ሐሳብ የቸርቻችሁ መሪዎች ተወካዮች በቅንነት በመቀበል ምንም እንኳን ለኮንፈረንሱ መመሳካት ረዘም ላለ ጊዜ ወስዳችሁ በብዙ የደከማችሁ ቢሆንም የወንጌል ዓላማ ግቡ በትውልድ መካከል መግባባትን፣ ሰላምን፣ ፍቅርን ማምጣት ስለሆነ ቤተክርስቲያኗን በማክበር የቦታ ለውጥ ከማድረግ ይልቅ የሆሳዕና በዓል የሁሉም ነው፣ የሚመጡ እንግዶችም የኛ አብሮ መቀበል ይገባናል በማለት ለሌላ ጊዜ የመርሃ ግብር ለውጥ በማድረጋችሁ ለሰላም ያላችሁ ትልቅ ቦታ ያሳያል። ስለሆነም የመርሃ ግብሩ መደራረብ ወደ አላስፈላጊ መሳሳብ እንዳያመራ ወደ ጠረጴዛ በመምጣት የክልሉ ሰላምና ጸጥታ ቢሮ ሁሉን ባለድርሻ አካላት በአንድ ላይ በማነጋገር ለወሰደው ቆራጥ የአመራር ጥበብ አድናቆታችንን እየገለጽን ቸርቹ የፕሮግራም ለውጥ በማድረጉ ላሳየው ቀና ትብብር የላቀ ምስጋናችንን እናቀርባለን ይላል መጋቤ ጥበብ ቀሲስ ወርቁ ተክሌ የሀዲያና ስልጤ ሀገረ ስብከት ምክትል ስራ አስኪያጅ ከመንፈሳዊ ሰላምታ ጋር ይላል ደብዳቤው። በጣም የሚገርም የሚደነቅ ነው። ይቺ ናት ኢትዮጵያ፣ ምንመኛት ምንፈልጋት ኢትዮጵያ ይቺ ናት። በሃይማኖት ተከባብረን ተቻችለን የምንኖርባት ማለት ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆሳዕናን በዓል ታከብራለች። እንግዲህ በካላንደር ያለ ነው፣ ቀኑ የሚቀየር አይደለምና ይህንን ተከትለው እንግዲህ በዛ ቸርች የሚገኙት ይህንን በማድረጋቸው በእውነት ሊመሰገኑ ሊደነቁ ይገባል። ደብዳቤውም የወጣው ትላንት በ17 7ኛ ወር 2018 ነውና እንዲህ አይነቱን ሰላም ሁልጊዜ እግዚአብሔር አምላክ ይመልስልን ለማለት እፈልጋለሁ። እስቲ ወደ አሉላ እንምጣና ሰሞኑን እንግዲህ በጣም መነጋገሪያ ሆኗል። የኦርቶዶክስ አማኝ የሆነችዋን ነው ማገባው በማለቱ በጥበቃ ከስራው ሁሉ እንደተባረረ ሰምተናልና አንዳንድ ኦርቶዶክሳውያኖች ጀመሩት ቻሌንጅ አለ። እሱን ላስቃኛችሁ። ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት። ወንድማችን አሉላን የማትመልሱት ከሆነ ችግር የለውም፣ እኛም ቻሌንጅ እንጀምርና እሱን የማትመልሱት ከሆነ በፊትም ትርታ ኤፍኤሙን ማንም አያውቀውም። ከዚህም በኋላ ደግሞ ማንም የሚያውቁ ሰዎች ራሱ ማዳመጥ እንዲያቆሙ እናደርጋለን። በቃ ከባድ ነገር አይደለም። ኦርቶዶክስ ነው ማግባት የምፈልገው የዩናይትድ ደጋፊ የሆነች ብሎ መናገሩ ምንድነው ኃጢያቱ ነው? ያው ስፔሻሊ ኦርቶዶክስ ነው ማግባት የምፈልገው ማለት ላይ እንደሆነ ግልጽ ነው። ጥላቻቸው እዛ ላይ እንደሆነ ግልጽ ነው። ችግራቸው እዛ ላይ እንደሆነ ለምን የዩናይትድ ደጋፊ ነው ማግባት የምፈልገው ስላለ ከስራ ላይ ያባሩት እንደማይችሉ ግልጽ ነው። እና ምንድነው ለምንድን ነው ማብራሪያ የሰጠ ራሱ ያሉት መጀመሪያው ለምን ተባለ ነው። እና ፌር አይደለም። በቃ ምንም እኮ ፌር አይደለም። ይሄ በቃ ይሄ አይን ፍጥጥ ጥርስ ግጥጥ እንደሚባለው በቃ ዝም ብሎ ሰውን አቢዩዝ የማድረግ ነገር ነው። ሰውን አቢዩዝ የማድረግ ነገር ነው። በቃ ምንም እና ትርታ ኤፍኤም እንግዲህ ወንድማችን አሉላን የማትመልሱት ከሆነ ችግር የለውም፣ እኛም ቻሌንጅ እንጀምርና እሱን የማትመልሱት ከሆነ በፊትም ትርታ ኤፍኤሙን ማንም አያውቀውም። ከዚህም በኋላ ደግሞ ማንም የሚያውቁት ሰዎች ራሱ ማዳመጥ እንዲያቆሙ እናደርጋለን። በቃ ከባድ ነገር አይደለም። ኦኬ በቃ ይሄ በጣም ቀላል ነገር ነው። ኤፍኤማችሁ ማንም አያውቀውም ሲጀመር በእነሱ ምክንያት ራሱ ያወቅ ነው፣ በእነ አሉላ ምክንያት። ከዚህም በኋላ ደግሞ ማንም ሰው እንዳያዳምጡ ማድረግ ቀላል ነው። ምን እኮ የተወሰኑ ቪዲዮዎችን መስራቱ ከባድ ነገር አይደለም። እና ብትከበሩ መልካም ነው። እግዚአብሔር በሚያውቀው ብትከበሩ መልካም ነው። እንደው ጥላቻ ቢኖርባችሁም ራሱ አራዳ ሁኑ እንጂ ሰው እኮ ጥላቻውን እኮ በተለያየ መንገድ ያራምዳል፣ በሙድ ያራምዳል እኮ ጥላቻችሁን የሆነ እንዲህ ሐላል በሆነ መልኩ ጥላቻ ክርስቲያኖች ላይ ማሳየት በጣም this is unfair እና ሀገር ላይ እንደዚህ አይነት ነገር እንትን አልተባለም እንጂ ማለት ነው ዮባ እንደዚህ አይነት ዳሜጅ ሲደርስ ማለት ነው በሌላው ሀገር ለፍ ኮርስ አሁን ያለንበትን ሁኔታ ስለምናቅ ነው እንጂ የሞራል ካሳ ሁላ የሚባል ነገር አለ። ታውቃለህ? የሞራል ካሳ የሚባል ነገር አለ። ባይዘው እንኳን አሁን የትርታ ኤፍኤም ምንድነው አሉላን ይቅርታ ጠይቆ ይመልሰዋል አይደለም? በውጭው ዓለም ላይ የሞራል ካሳ የሚባል ነገር አለ። ለደረሰበት ጭንቅላቱ ላይ ለደረሰበት ዳሜጅ ራሱ የሞራል ካሳ ይከፈላል። ለምን ይሄ ልጅ ያው እቅዳቸው እነሱ እንደዛ ነው፣ በሃይማኖቱ እንዲሸማቀቅ። ከዚህ በኋላ እንግዲህ ሲመልሱትም ካሁን በኋላ ስለ ሃይማኖቱ ተሳስቶ እዛ ሚዲያ ላይ ስለ ኦርቶዶክስ ቤተክርስቲያንም ሆነ ስለ ኦርቶዶክስ ሃይማኖት እንዳያወራ ነው ሐሳባቸውና ይሄ ኢቭን ሁላ የሞራል ካሳውላ ተከፍሎት ነው እዚህ ሀገር ላይ ያለውን ህግ ባለ ያው እዚህ ሀገር ላይ በእርግጥ ከማወቀር አንፃር ብዙ ችግሮች ስላሉ ዝም ማለቱ የሚሻለው እንደዚህ አይነት ነገር ኤክስፔክት ባናደርግምና ግን እስቲ ነገር ሁሉ ለበጎ ነው እንደተባለው ነገር ሁሉ ለበጎ ነው። ወንድማችንን እግዚአብሔር ያበርታው፣ እግዚአብሔር ይርዳው። ጋይስ ሁላችሁም እንግዲህ ከዚህ በኋላ ወንድማችን አሉላ የሚለቃቸውን ቪዲዮዎች ሁላችሁም ኮፒ ሊንክ፣ ሪፖስት፣ ሼር ማድረግ እንዳትረሱ። በምንም ጉዳይ የሚለቃቸው ነገሮች ሰዎች ጋር እንዲደርሱ። ከዛ በኋላ እንግዲህ ሁኔታውን እንከታተልና ይሄ ነገር ወዴት ነው የሚሄደው የሚለውን ነገር እንከታተልና ኦኬ ይሄ ነገር ወዴት ነው የሚሄደው የሚለውን እንከታተልና እንደተባለው ሁላችንም ባለን ፕላትፎርም
መጀመሪያ ያለብንን ቻሌንጅ 2 ቻሌንጅ ነው የሚለው። እኛ ቀደም እንደተባለው ዩቲዩብ አለው የሚል ኮሜንት ላይ ያያየው ነው 11000 ምናምን ሰብስክራይበር ያለው እሱን በደንብ ከፍ እንዲል ሁላችንም ዩቲዩብን ሰብስክራይብ እንድናደርግ የሚለቃቸው ነገሮች እንዲከታተል ማድረግ። ሁለተኛ ደግሞ ትርታ ኤፍኤም የሚባለውን ሙሉ ለሙሉ ሰዎች እንዳያዳምጡ ሁላችንም ቪዲዮ መስራት፣ ሁላችንም ኦርቶዶክሳዊ የሆነ ሰው ያንን ኤፍኤም ጭራሽ እንዳይሰማ ማለት በቃ መሆን ያለበት እንደዛ ነው። ክርስትናው ባይዘው እውነት ለማውራት ቅዱስ ጳውሎስ ሲናገር ከሰዎች ጋር ሁሉ በሰላምና በፍቅር ኑሩ ነው የሚለው። ግን አንዳንዴ ከሰዎች ጋር በሰላም ስትኖሩ ምን ስትሉ በፍቅርና በሰላም ስትኖሩ ሰዎች በቃ አላዋቂ አድርገው ያስቧቸዋል። ምንም አቅም የሌላችሁ ምንም ማድረግ እንደማይቻል አድርገው ስለሚያስቧቸው አንዳንዴ ደግሞ እንደዚህ አይነት እርምጃ ደግሞ መውሰድ ያስፈልጋል፣ ትንሽ እንዲደነግጡ ማለት ነው። ሰላም ጤና ይስጥልን ክቡራትና ክቡራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። እንደሰማችሁት ይህ ኦርቶዶክሳዊ ወንድማችን የማንቸስተር ደጋፊና ኦርቶዶክሳዊ የሆነ ሴት ነው ማግባት የምፈልገው ስላለ ብቻ ከስራ ገበታው ላይ ተባሯል። አንድ ነገር መኑኝ፣ የማንቸስተር ደጋፊ ከሆነች ማለት ከስራ ያባርም። ከስራ ሊያባር የሚችለው ኦርቶዶክስ የምትለው ቃል ብቻ ናት። በእርግጥ ኦርቶዶክሳውያን በማተባቸው ተለይተው በሃይማኖታቸው ተመርጠው በሚገደሉባት አገር ላይ ኦርቶዶክሳዊ ወጣት ነው የማገባው ስላለ ከስራ መባረሩ ሚዛን ላይ ደፋ ይችላል። ነገር ግን እንታገላችኋለን። ጋይስ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ አድርጉልኝ። አንደኛ የኢትዮጵያ መገናኛ ምክር ቤት የምትባሉ የአይምሮ ስንፈት ያለባችሁ የአጋንንት ጥርቅም በምን ደረጃ በምን ሚዛን ነው ይሄ ስተት ነው ብላችሁ አምናችሁ ልጁን አጋልጣችሁ የሰጣችሁት? እንዴ አሉላ ኦርቶዶክሳዊ ነው፣ ሊያገባ የሚገባው ኦርቶዶክሳዊ ነው። ምኞቱን ፍላጎቱን የተናገረውም ደግሞ ተጠይቆ ነው። ሌላው ሁለተኛ ትርታ ሬዲዮ፣ በትርታ ሬዲዮ ላይ የተጠራቀመ ጠቅላላ ኦርቶዶክሳዊ ጠል መሆኑን ባሉላ አውቀነዋል። ትርታ ሬዲዮን ኦርቶዶክሳውያን ምን ማድረግ እንዳለባችሁ ለእናንተ አልናገርም። ነገር ግን በትርታ ሬዲዮ ላይ ኦርቶዶክሳዊ ሆናችሁ ማተብ አስራችሁ ምርትና አገልግሎታችሁን በትርታ ሬዲዮ ላይ ስፖንሰር የምታደርጉ እናንተ እግዚአብሔር አምላክ አይለመናችሁ። ይሄንን ካላስተካከለ ትርታ ሬዲዮ አሉላን ወንድማችን ኦርቶዶክሳዊን ይቅርታ ጠይቆ ወደ ስራው ገበታው ካልመለሰ በትርታ ሬዲዮ ላይ ምርትና አገልግሎታችሁን የምታስተዋውቁ ስፖንሰር የምታደርጉ ገንዘባችሁን የምታፈሱ ኦርቶዶክሳውያን ባለማተቦች ገንዘባችሁን ሰብስቡ፣ ከትርታ ሬዲዮ ጋር ያላችሁን የውል ስምምነት ቅደዱ። ምክንያቱም ትርታ ሬዲዮ ኦብቪየስሊ ኦርቶዶክሳዊ ጠል ተቋም መሆኑን አውቀናል ማለት ነው። ሶስተኛ ወንድማችንን አሉላን በጥላቻ ከትርታ ሬዲዮ እንዲባረር ያደረገችው የትርታ ሬዲዮ ጊዜያዊ ስራ አስኪያጅ ወይዘሮ ሳራ ሞገስ ትባላለች። ጋይስ የዚችን ሴትዮ ፎቶ በውስጥ መስመር እንድትልኩልኝ እለምናችኋለሁ፣ እማጸናችኋለሁ። አንቺ ጊዜያዊ ስራ አስኪያጅ ነሽ። ቋሚ ለመሆን ግን አንድ ኦርቶዶክሳውያን ላይ በቀን አይናችን እያየ ከስራ ገበታው ላይ አባረሽው። ቋሚ ስራ አስኪያጅማ አትሆኝም። ይሄን ድርጊትሽን አቁመሽ ወንድማችን አሉላን በአስቸኳይ በዚህ 1-2 ቀን ውስጥ ወደ ስራ ገበታው የማትመለሽ ከሆነ በፎቶና በቪዲዮ እንመጣልሻለን። አራተኛ የትርታ ሬዲዮ ባለቤት ወይም ደግሞ ከፍተኛ ድርሻ ያለውት ወይዘሮ ሳምራዊት የራይድ ታክሲ ባለቤት እስከዛሬ ድረስ በጥሩ ጎን በበጎ ስራ በመልካም ትሩፋቶት ነው የምናውቀው። ቤተሰቦትን ደግሞ ጠንቅቀን እናውቃለን። ኦርቶዶክሳዊ የሆኑ የካህናት የአገልጋይ ቤት እንደሆነ ታዲያ ወይዘሮ ሳምራዊት አሉላ ወንድማችን ኦርቶዶክሳዊ ሴት ነው ማግባት የምፈልገው ስላለ ብቻ እርሶ በከፍተኛ ባለድርሻነት የሚመሩት እንደውም ባለቤት ማለት ይቻላል። ታዲያ አንድ ኦርቶዶክሳዊ ወጣት ኦርቶዶክሳዊ ሴት ነው ማገባው ሲል ከእርሶ ድርጅትና ተቋም ሲባረር ምንድነው መልሶት? ወይዘሮ ሳምራዊት ምንድነው መልሶት? ከእርሶም ይሄን ነገር እንጠብቃለን። ወይዘሮ ሳምራዊት ይስሙኝ፣ እርሶም ቢሆኑ በዚህ ጉዳይ ላይ ጣልቃ ገብተው ወንድማችን አሉላ በኦርቶዶክሳዊነቱ ያጣውን የሥራ ቦታ እንዲመለስ በፍቅርና በትህትና እንጠይቃለን። ምክንያቱም ኦርቶዶክሳዊ ሴት ማግባት ወንጀልም ኃጢአትም ስላይደለ ከርሶ ብዙ ነገር እንጠብቃለን። ኦርቶዶክሳውያን ሁላችሁም በዚህ ጉዳይ ላይ ድምጽ እንድትሆኑ እጠይቃችኋለሁ። ወንድማችን አሉላ አይዞ
ከጎንነን ያለነው በርታ በሃይማኖትም እንደማትደራደር ቆራጥ ኦርቶዶክሳዊ እንደሆንክ እናውቃለን። ከወንድማችን ጋዜጠኛ አሉላ ፍሬው ጎን የመቆም ጥሪ መላው ኦርቶዶክሳውያን በአጠቃላይ ሰሞኑ የተከሰተውን ነገር ሰምታችኋል። ወንድማችን ባለበት የስፖርት ጋዜጠኝነት ሙያ ጥያቄ ይጠየቃል። የተጠየቀውንም ጥያቄ የሚደግፈውን የስፖርት ክለብና የሃይማኖቴ ተከታይ ካልሆነች አላገባም ማለቱን ተከትሎ የግላዊ አቋሙን ተጽዕኖ አሳድረሃል፣ ሌላውን አጥላልታል በሚመስል አይነት ነገር ደብዳቤ ጽፈው እያሳቀቁት እንዲሁም ደግሞ በአሁኑ ሰዓት ከሚሰራበት ሬዲዮ ጣቢያ እንዳገዱት ሰምተናል። ወንድማችን ያሳየኸው የሃይማኖት አቋምና ቆራጥነት በመላው ኦርቶዶክሳውያን ልብ ውስጥ ቦታ እንዳለው ማወቅ ይጠበቅብሃል። ከዚህም በኋላ ደግሞ በፍጹም ለክፎችና ለሴረኞች ሸብረክ እንዳትል። ቢቀር ሬዲዮ ጣቢያ ነው፣ ማህበራዊ ሚዲያ ሞልቷል። ሌሎች በርካታ ሰዎች አሉ በዚሁ መንገድ ስራቸውን እየሰሩ የሚቀጥሉ። አንተ ደግሞ ፕሮፌሽናል ነህ። ስለዚህ በሮች ሁሉ ለአንተ ክፍት ናቸው። ስለዚህ ሌሎች ፕላኖች ይኑሩ፣ መላው ኦርቶዶክሳዊ ከጎንህ ይቆማል። ሌላው ቤተ እምነት ይህንን አድርጎት ቢሆን ኖሮ አትናገሩም። በእርግጠኝነት ኦርቶዶክስ ተዋሕዶ ቤተክርስቲያንን በዚህም በዚያም ስለምትጠሉና ልጆቿን መፈናፈኛ ማሳጣት ስለሆነ ፍላጎታችሁ፣ አሰራሩ በአጠቃላይ ይሄው ስለሆነ ሀገሪቱ ላይ እየተንሰራፋ ያለው የዛ አካል ነው። አሉላ ፍሬው በፍጹም ሸብረክ አይልም። ሚሊዮን ኦርቶዶክሳዊ ከጎኑ ይቆማል። የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። ዛሬ የዕለቱን ፕሮግራም ለማቅረብ ወደ ስቱዲዮ ሳመራ በጥበቃ ወደ ስቱዲዮ መግባት እንደማልችል ተነግሮኛል። የጋብቻ መስፈርት ምንድነው ተብሎ ተጠየቀ። ይሄ ልጅ የማንቸስተር ዩናይትድ ደጋፊ መሆን አለባት፣ 2 ኦርቶዶክስ እምነት ተከታይ መሆን አለባት አለ። አሁን ይሄ ለጤናማ ሰው ምንድነው እንከኑ? በኦርቶዶክስም በፕሮቴስታንትም በእስልምናም በሌሎች ሃይማኖቶች በካቶሊክም በሌሎች ህብረት ከሚያደርግበት ሃይማኖት ውጪ ሌላ የሃይማኖት ተከታይን የትዳር አጋር ማድረግ በእነዚህ ሃይማኖቶች የተከለከለ አይፈቀድም ማለት ነው። አሁን እኔ የመጀመሪያ መስፈርቴ በሃይማኖቷ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆን አለባት። የትኛውም መስፈርት ከመቅረቡ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ተከታይ መሆን አለባት። ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታይ ስለው ይሄ ከስራ የሚያስባርር ነገር ማለት በጥበቃ በር አስቁመ ምናምን አሉላ ለሃይማኖት ታማኝ መሆን ብዙ የሚደብር ነገር አለ። በርታ። አንድ ባለማይተብ ሲነካ በሚሊዮን የሚቆጠር ባለማይተብ ከጎኑ ሊቆም ያስፈልጋል። መቼስ የዚህ ልጅ ቪዲዮ ያላየው የለም። ባለማይተቦችም ሌሎቻችሁም ይህንን ቪዲዮ አታሳልፉት። አንድ ዘመቻ ልንጀምር ነውና ከ30 ጊዜ በላይ ኮፒ ሊንክ እያደረጋችሁ ኮሜንት ላይ እየገባችሁ አለን ከጎንነን እያላችሁ በመጻፍ አበረታቱት። ይህ ቪዲዮ ለበርካቶች ይዳረስ ዘንድ ላይክና ሪፖስት ማድረግም እንዳትረሱ። ኦርቶዶክሳዊ ሴት ብቻ ነው የማገበው በማለቱ ምክንያት ከስራ እንደተባረረ ወንድማችን ነግሮናል። ስለዚህ አሁን ሁላችንም አይዞህና አለን ከማለት ባለፈ በተግባር ከጎኑ ልንቆም ያስፈልጋል። ይህ ከላይ የምታዩት የዩቲዩብ ቻናል የዚህ ወንድማችን የዩቲዩብ ቻናል ነው። ስለዚህ ዩቲዩብ ላይ እየሄዳችሁ ሰርች እያደረጋችሁ ሰብስክራይብ ታደርጉታላችሁ ማለት ነው። በዚህ መልኩ ከወንድማችን ጎን እንቆማለን። በኦርቶዶክስነትና በማህተብ ድርድር የለው። የተመለከታችሁትን ይመስላል። በእውነት እንግዲህ ኦርቶዶክሳዊ ሆኖ መቼም ኦርቶዶክሳዊ ነው የሚያገባው። ለምን የኦርቶዶክስ እምነትን ጠቀስክ በሚዲያ በላይቭ ስትሪም ለምን የኦርቶዶክስ ሴት ነው ማገባው አልክ ተብሎ እንግዲህ ሌላ ሃይማኖት እኮ አልጨቆነም። ሌሎች ሰዎች ከኦርቶዶክስ ሃይማኖት ውጭ አታግቡ አላለም። ኦርቶዶክስን ብቻ ነው ማግባት ያለባችሁ አላለም። እሱ የኦርቶዶክስ እምነት ተከታይ ስለሆነ ኦርቶዶክስና ማንቸስተር ደጋፊ ነው ማገባው አለ። መብቱ እኮ ነው። ሰው በዚህ እምነት ውስጥ እየኖረ ታዲያ እኔ ለምን ምን እየታሰበ እንደሆነ ወዴትስ እያመራ እንደሆነ በጣም ነው ግራም ይገባኝ። ይሄን ቻሌንጅ ሁላችንም መቀላቀል አለብን ብዬ አስባለሁ። ነገ እያንዳንዳችን ላይ የሚመጣ ስለሆነ ወደ ሶፊያ ልውሰዳችሁ። እንግዲህ ወደ ኦርቶዶክስ መለሳለሁ ብላ ግን የተናገረቻቸውን ነገሮች ነው ማየት የምፈልገው። ስሙት። አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ፣ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ሁሉ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል ወይም ኦርቶዶክሳውያን ለማስደሰትም ምንም አይደለም። የምሬን ነው ያልኩት፣ የእውነቴን ነው ያልኩት። እኔ ማንም ፕሮቴስታንት በዚህ ነገር ቢያዝን ጉዳይ አይደለም። የሚስተካከል ያለባቸው ነገሮች እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በ4 ነጥብ ያስቀመጠው ነገሮችን ላይ ብትሰራና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ለኦርቶዶክስ መመለስ እውነቴን ነው የምናገር። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን
እንዴ እናቴ አባቴ የቤተሰቦቼ የዘሬ ሲጀመር እኔ ኦርቶዶክስን ማቀው ሲወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ ነው የተወለድኩት ያደግኩትም እዛው ነው። እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባውም አይገባም። ጥያቄ የሚሆነው እነዛ ነገሮች እያሉ መስተካከል ያለባቸው ነገሮች እያሉ ሳይስተካከሉ ቢሄድ አሁን እኔ ሁሌ ቆይ መስተካከል ማለት ኦርቶዶክሶች እኮ ኤክስፕሌን ማድረግ ይችላሉ አይደል እንደ ይሄን ነገር አሁን አንቺ ላስተካክላቸው ወይ የሚስተካከሉ የምትይው ምናልባት ኦርቶዶክስ ለዘመናት ያኖረቻቸው ትክክል ብላ የምትሄድባቸው መንገዶች አሉ። ገብቶሻል? መነጋገር ያለብን ላስተካከል ተብሎ እኮ 47,000 ዲኖሚኔሽን ተደርሷል በፕሮቴስታንት ላስተካከል እየተባለ ቢካም ላይ 47,000 ኦርቶዶክስ ሳታስተካክለው ለ3,000 ዘመናት ቆይታለች። እኔ አሁን ለምሳሌ ይኸውልህ አንተ ተግባባን። አሁን የኦርቶዶክሱን አቁመናው እዚህ ጋር ባለው ነገር ላይ ብንነጋገር ነው መልካሙ እንጂ ኦርቶዶክስን እዚህ ጋር መናገሩ ጥቅም የለውም። እኔም ለምን ሪያክት አደርጋለሁ? ምክንያቱም እዛ ቤት ያየሁትን ነገር ስላለ አምገነ ሪያክት። ስለዚህ አንድ አይሆን ሀሳባችን በተለይ የመጣንበት ነገር በምንድን ነው መሰለሽ? በጣም በሚዘገንን ሁኔታ የነቢት ብርቱካንን በቸርች ለማውደም ጭራሽ ቤተክርስቲያኑላ አትሂዱ እሷ ወንጌል አማኝ አይደለችም እስከማል እስከ መሰረዝ እስከ ማስወጣት የደረሱ ሰዎች ደርሰዋል። ለሱ ነገር ፊክስ ለማድረግ የመጣንበት ጉዳይ እንጂ ስለ ኦርቶዶክስ ጉዳይ ልንነጋገርበት የመጣና አይደለም። እሱ ከሆነ ደግሞ በሌላ አጀንዳ መተን ስለዛ ዲስከስ ማድረግ እንችላለን። ዳብን ሰይድ የኦርቶዶክስ ወንድምናቶቼ በሌሉበት አምና ገነ ሌደን ባሪ ቶክ ባር ኦርቶዶክስ ባሉበት ደስ ይለኛል። ከሌሉ እኔ አሁን ይሄ ያልኩህ ነገር በነገራችን ላይ ከእነሱም ጋር በነበረን ሚቲንግ ላይ እንደዚህ ቲክቶክ ላይ ስናወራ ያልኳቸው ነገር ያውቃሉ። ብዙ ጊዜ ደጋግሜ ብያቸዋለሁ። ያ ቢያውቁ የማይቀበሉ አሉ። ገባሽ? ፐርፌክት ናት ብለው የሚያምኑ ኦርቶዶክስ በሚሊየንስ ስላሉ ብትስተካከል ካል ስህተት አለባት እያልሽ ነው። ያ ደግሞ እንደ ስድብ ነው የሚያዩት። ገባሽ? እንደዛ አይደለም። እንደ ስድብ ነው የሚያዩት። ዮኒ ይቅርታ ሰማችኋት? ይቺ ቤተክርስቲያን የምትታደሰው የምትለወጠው ነገር አለ አለች። ከመጽሐፍ ቅዱስ ጋር ተቃራኒ የሆነች ቤተክርስቲያን ይመስል እንዴ እነሱ ጋር እኮ እናድሳት፣ እንለውጥ፣ እናስተካክል እየተባለ ወደ 41,000 ምናምን ደርሰዋል። የኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ 3,000 ዓመት ምንም ሳይለወጥ የኖረች ናት። ሳይጨመር፣ ሳይቀነስ፣ ሳይበረዝ፣ ጣልቃ ሳይገባባት ማለት ነው። ምኗን ነው የምታድሺው? አንቺ መጣሽ አልመጣሽ ለኦርቶዶክስ ምኗም አይደለም። ስለታደሰች ወይም ደግሞ አንዳንድ ነገሮች ስለተቀየሩ እሷን እናንቺ እናስደስታለን ብለን የሚደረግ ነገር የለም። ብትመጪ የምትጠቀሚው ራስሽ፣ ብትቀሪ የምትጎጂው ራስሽ። ብትመጪ አንድ ነፍስ ከዛ ከጨለማ ህይወት በመምጣቷ እንደሰታለን። ከዛ ውጭ ግን ማንም እየተነሳቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ ብትሻሻል እንሄዳለን የምትሉትን ፓርት ተውት። ቤተክርስቲያኗ ለእናንተ ስትል የምታሻሽለው ነገር የለም። በደሙ የተመሰረተች ናት። ክርስቶስ ራሱ የመሰረታት ናት። ራሱ ሕግ ያወጣላት ናት። ይቺ ቤተክርስቲያን ምንም የሚታደስ ነገር የላትም እና አትድከሙ። ይልቅ ይህን ተመልከቱት። ወታደር እኮ በረሃ ላይ የሚኖር ነው፣ መከራ ውስጥ የሚኖር ነው። ለሀገሩ የሚታመን እኮ ነው ወታደር እኮ ለሀገሩ ደጀን የሚቆም እኮ ነው። የወታደር ልብስ ለብሰህ ያልሰለጠንክበትን ደም ያላፈሰስክበትን የወታደር ልብስ ለብሰህ የወታደርን ክብር ዝቅ የሚያደርግ ነገር ታደርጋለህ? እንዴት ነህ? ማን ተሰደበ? እና የወታደርነት ክብር ነው። ልጨርስና አወራሃለሁ። ላይቭ ላይ ነው። አልሰደብኩትም። ያመንኩበትን የተናገርኩት ፊት ለፊት ነው የተናገርኩት። አሁን ፊት ለፊት አለ እና እናወራ። እዚህ ጋር ቁጭ ብለን እናወራ። ችግር የለም። ወይ ልጨርስ ጠብቀኝ ወይ ደግሞ ቁጭ ብለን እናወራ።
ይሄን ሲሰድብ ይደብራል። ሁሉም ያቆም ፈጣሪ ነው። አንተማ ለራስህ አታውቅ። ስልኬን ውሰድና ደውልና እናወራ። ስልኬን ውሰድና አጠቃም ምን ቀረ ነው ደውል ይደብራል። አንተ ተደብቀህ እየሰደብክ ማንንም አልተደበቁም። አደባባይ ላይ ነው ይደብራል። ያሰናል ሐሰተኛ ነቢያት ሐሰተኛ መሆን በምን አወቅ? በእግዚአብሔር ቃል በእግዚአብሔር ቃል እኮ ችግር አለው ትነግራለህ። እንደ እግዚአብሔር ቃል ልክ ስላልሆነ ሐሰተኛ ነው ማለት አትችልም። እችላለሁ ግን የሰው እችላለሁ ሐሰተኛ ነው ማለት እችላለሁ። የሰው ሃይማኖት ማቆሸሽ አልችልም። እምነቴ ነው፣ ክርስትናዬ ነው፣ የኔም ስም የተጠራበት ነው። ሃይማኖቴን መጠበቅ መብቴ ነው። ቢሆንም ስብሰባ ግን ምን ቃርቴ ማውራት ምችለው አደባባይ አንተ የዩ ጩፋ ጋርድ አይደል? አውቃለሁ። ጋርዱን አውቃለሁ። አንተ ጋር ከሱቆኛ ጋር አውቃለሁ። ቪዲዮንም እንትንህንም አውቃለሁ። ፕሮ እንትንህን ቲክቶክ አካውንት በደንብ ቲክቶክ አካውንትህን አውቃለሁ። እኔ እዩ ከተደረ ምንም አትበይ። ግን አንተ ሲሰግድ ግን እንደማያውቅ ለእግዚአብሔር ሆነ ልጨርስና እናወራለን። ችግር የለውም። አንተ የገኛው አቅራቢ ነህ እና ወታደርነት ክብር ሆኖ ወታደርነት ደም የሚከፈልበት መስዋዕትነት የሚከፈልበት ነገር ሆኖ ያልሰለጠኑበትን ያልኖሩለትን ነገር ለብሰው እነዛ ሰዎች የወታደርነትን ክብር ነው ዝቅ ያደረጉት። የወታደርነትን ክብር ነው ዝቅ ያደረጉ። ስለዚህ ማለት ነው በዚህን ያክል ደረጃ ሀገር ስትዋረድ፣ በዚህን ያክል ደረጃ ሀገር ዝቅ ስትል ዝም ማለት የለብንም። መከላከያ የሀገር ክብር ስለሆነ፣ ልዩ ኃይል ሀገሩን የሚጠብቅ ስለሆነ ማለት ነው እና በፍጹም ማለት ነው እጅ የማንሰጠው ነገር እዚህ ምድር ላይ ለሐሰተኛ ነቢያት ነው። የፈለገውን ያክል ደጋፊ ቢኖራቸው፣ የፈለገውን ያክል ሰው ቢኖራቸው፣ የፈለገውን ያክል አቀንቃኝ ተከታይ ካዳሚ ቢኖራቸው እንደ እግዚአብሔር ቃል እንሞግታቸዋለን። እንደ እግዚአብሔር ቃል ሐሳብ እንሰጥባቸዋለን። እንደ እግዚአብሔር ቃል ቻሌንጅ እናደርጋቸዋለን። እናውቃለን። አደጋ ሲደርስ አይነግሩንም። መከራ ሲደርስ አይነግሩንም። የመሬት መንሸራተት ሲኖር አይነግሩንም። እና በፍጹም ማለት ነው በፍጹም እነዚህ ሐሰተኛ ነቢያት ናቸው። ለዛ ነው ሁልጊዜ ይከፈትልሃል፣ ኢትዮጵያ እንደዚህ ትሆናለች፣ እንበለጽጋለን፣ ከፍ እንላለን ምናምን ብለው ስኬት ይነግሩናል። ስሙት ይሄን ደፋር የሌባ ተላላኪ። ለእንደናንተ አይነት አለሌና ማፊያ ልባችን ለጥቂት ሰከንድ እንኳን አይደነግጥም። አንተ የዩ ጩፋ ጋርድ አይደል? አውቃለሁ። ጋርዱን አውቃለሁ። ዩ ፕሮቴስታንት አይደል? እኔም ፕሮቴስታንት ነኝ እኮ። የሰው ሃይማኖት አይደለም፣ የኔ ሃይማኖት ነው እየተሰደበ ያለው በሐሰተኛ ነቢያት ምክንያት። ሁለተኛ መቀጠል ትችላለህ፣ ግን አንድ እግዚአብሔር ቃል ሞግተኝ ነው የመጣው። ተስፈራራ የለም። እዩ ጋርድ ነው ሲል አውቃለሁ በደምብ አካውንትን የቲክቶክ አካውንትን አውቀዋለሁ። ሀሳቤን በግልጽነት አደባባይ ላይ እናገራለሁ። ሀሳብ ካለ መተህ ትሞግተኛለህ። ከዛ ባለፈ እንዴት አደርገህ ምንም ልታደርጋት ፈስ ያለበት ዝላይ አይችልም ሆኖባችሁ ነው እንጂ ነገሩ እውነት ቢኖራችሁ ሰውን በአደባባይ በየመንገዱ በየቤታቸው እየሄዳችሁ ባላሳደዳችሁ ነበር። በባለፈው ሳምንት አንድ ወንድም እንደዚህ አይነት ቪዲዮ ሰርቶ ነበረ። አቤል አቡና ወንድማችንም ደግሞ ይህ ወንድማችን ፍትህ ይገባዋል፣ መንግስት ይህን ጉዳይ ጣልቃ ሊገባ ይገባል ብሎ ቪዲዮ ሰርቶ ነበረ። እኛም ደግሞ ድምፅ እንድንሆነው ጥሪ አቅርቦልን ነበረ። ያቺ ቪዲዮ መንኮታኮት አመጣችባቸው። ለዛ ነው እግር በእግር እያከታተሉ አታክ ሊያስደርጉት እየሞከሩ ያሉት። አንድ እውነት ግን የምነግራችሁ ድክመቱ እንዳለ ሆኖ
እንደፈለጋችሁም ተቃውሙት። ግን ደግሞ የእውነቴን ነው ምላችሁ፣ ለምን ትዘረፋላችሁ? ለምን ትበላላችሁ? ለምን የግል ቦርጫቸውና ከርሳቸውን ሊዘረጥጡባችሁ የሚመዘብሩባችሁ ሰዎች በወንጌል ላይ እንቅፋት እንዲሆኑና ወንጌል ላይ እንዲሸቅጡ ለምን ፈቀዳችሁ ብሎ ተቃወማችሁ እንጂ ምን አጠፋችሁ? ምን አደረገ? ባለስንት ደረጃ ፎቅ አስገነባና አያችሁት? ምን የትኛው ቢዝነሱን ሲያጧጡፍ አይታችሁት ነው ይሄን ያህል የተነሳችሁበት? ምን አድርግ ነው የምትሉት ልጁን? እሱን የሆነ ነገር ብታደርጉት ጂሚ እኮ አለ። ጂሚን የሆነ ነገር ብታደርጉት ኔክስት ጀነሬሽን አለ። ዝም የምንላችሁ ነው እንደ ይመስላችሁ? አንድ ነገር ልንገራችሁ፣ ኢየሱስ እስኪመጣ ወይ እሱ መጥቶ እስኪወስደን ወይ እኛ ወደ እሱ እስክንሄድ ድረስ ለእንደናንተ አይነት ቀማኛ ወንበዴ ቀለብተኞችማ ወደኋላ አንልም። ይኸው አሁንም ቢሆን ፐብሊክ መሀል ነው ዞር ዞር የምንለው። ምን ታመጣላችሁ? መንግስት ያለበት ሀገር ውስጥ እኮ ነው ያለ ነው። መንግስት አለ። እስቲ አንድ ባውንደሪያችንን እለፍና ጠጋበል። እንግዲህ ወራዶች ናችሁ፣ ሌቦች ስለሆናችሁ ሌብነታችሁን ለመደበቅ ደግሞ የምትጠቀሙት እንደዚህ እውቀት የጎደላቸው ፐብሊክ ላይ እንኳን ሰው ማስፈራራት ወንጀል እንደሆነ የማያውቁ ባዶ ጭንቅላት ያላቸውን ሰዎች እየመረጣችሁ አደባባይ ላይ እያሰራጫችሁ ነው ማይምነትና ባዶነታችሁን እየገለጣችሁ ያላችሁት። እግዚአብሔር ይገስጻችሁ። አዎ ስሜታዊ ሆኜ ነው እያወራ ያለሁት፣ ምክንያቱም እንደዚህ አይነት ነገር በጣም እየተደጋገመ ስለሆነ እኔ ስለ ወንድሜ ዝም አለ። በጣም የሚገርም ነው። እንግዲህ ስለተቃወመ ነው ይሄ ሁሉ ነገር የሚመጣው። በፕሮቴስታንቱ ቤት እንግዲህ እሱም የወንጌል አማኝ ነው። ሐሰተኛ ነቢያትን እቃወማለሁ፣ የሚያደርጉት አካሄዳቸው ልክ አይደለም ስላለ ነው ይሄ ሁሉ ተቃውሞ የሚመጣው ማለት ነው። ከዚህ ጋር ተያይዞ አንድ የወታደር አባል ስሙትና እንጨርሳለን። ይሄን ነገር ኤአይ ነው በሉ። ኤአይ ካልሆነማ ሲጀመር ከኢየሱስ በላይ ጠባቂ አለን? አመልከዋለሁ እሰብከዋለሁ ከሚለው አምላክ በላይ ጠባቂ አለን? ጠባቂ ካሌለ ለምንድን ነው በአንድ ጋንታ ጦር የሚጠበቅ? ሰላም ሰላም፣ ወደ ቲክቶክ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልኝ። ቪዲዮን እንዳያችሁት ነው እኔ ማስተላለፍ ፈልጎ በጣም ይገርማል። በተለይ እዛ አካባቢ አንድ ግለሰብ ሰራዊት ያልሆነ የፓስተር እንዲህ የመከላከያ ለብሶ ሲመጣ ማን ምንድነው ነው የሚቀርም አይቀርም? አጅባችሁ ወስዳችሁት፣ በተለይ እዛ አካባቢ ያላችሁ የክልሎች አጅባችሁ ወስዳችሁት እንዲስተራው እንዴ እናንተ መንግስትን አይደል እንዴ የለበሳችሁት ሬንጀር እንዴ? ይሄን ካልጠይቃችሁ ታዲያ ምንድነው እዛ ጋር ስራችሁ? እና የግለሰብ ሰራዊት ናቸው እኮ በቃ እንደዛ እኮ የግለሰብ ሰራዊት ናቸው። የባለ አፍ ጠባቂ ነው የምትሆኑት እንዴ? በጣም ይገርማል። የመከላከያ ሬንጀር እንደዛ ደረቱን ነፍቶ በቀይ ምንጣፍ ስታሳልፉ ግለሰብ እኮ ነው። እሺ ሌላ ልብስ ቢሆን እሺ እንዴ የመከላከያ ከፍተኛ መኮንኖች ልብስ ለብሶ እንደዛ ሲሆን ምንድነው እዛ ጋር ያለው መሪስ እንዴ? የምትጠብቀው የግለሰብ ጥበቃ ነው? ኤጀንሲ ነህ እንዴ አንተ እንዴ? ኧረ በጣም ይደብራል። ኧረ ሼር አድርጉ፣ ሪፖስት አድርጉ፣ ለብዙ አድርሱ። ይሄ መልእክት ለሚመለከተው ኢትዮጵያ ሀገራችን ለዘላለም ትኑር። እንግዲህ ህግ ካለ ለሁሉም እኩል ቢሰራ ጥሩ ነው። ያውም የፖሊስ አባል ያልሆነ ያልሰለጠነ ምን ያላለ ልብስ እየለበሰ እንደፈለገ ሀገሪቷ ህግ ባለባት ሁኔታ እንዲህ የሆነ የኦርቶዶክስ አማኝን ነው ማገባው ስላለ ብቻ ከስራ የሚታገድባት ሀገር ላይ ነው ያለነው። እግዚአብሔር ሰላሙን ያምጣልን። ቸር ቆዩልኝ።